አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። ድንግል ማርያም ልጅ እንግዲህ አሻም ቲቪ አንድ የሚገርም መግለጫ ይዘው ወጥቷል። እሱን እናያለን። እንዲሁም ከጋዜጠኛ ሶፎንያስ ጉዳይ ጋር የምናየውም ነገር አለ። የጋዜጠኛ የሶፎንያስን ጉዳይ ያጋለጠው ልጅ ፍሬዘር ስለሱም የምናየው ይሆናል ማለት ነው። እንግዲህ ከአሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት የተሰጠ ይፋዊ መግለጫ ይላል። መግለጫውን እንደሚከተለው ላንብብላችሁ። እንግዲህ እንደምታውቁት ከጋዜጠኛ ሶፎንያስ ጋር በተያያዘ አሻም ቲቪ ቀደም ብሎ መግለጫ መስጠቱ የሚታወቅ ነው። ጋዜጠኛው ራሱን ለመለወጥ ጸበል ላይ እንደሚገኝ ለአሻም ቲቪ ተናግሮ ነበር ጋዜጠኛ ሶፎንያስ። አሁን ላይ ደግሞ አሻሞች አዲስ መግለጫ ይዘው ወጥተዋል ማለት ነው። ታዲያ ያ መግለጫ ምንድን ነው? እንደምታዩት አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮች ስታደርስ ቆይታለች። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከዛሬ ታህሳስ 01 ማለትም ይህ መግለጫ ካወጡበት ቀን ማለት ነው ከትላንት ቀን ታህሳስ 1 ቀን ጀምሮ 2018 ዓመተ ምህረት ሙሉ በሙሉ በይፋ ስርጭት ማቆሟን ለማሳወቅ እንወዳለን ይላል። እንግዲህ ከፋይናንሻል ጉዳይ ጋር በተያያዘ ነው ስርጭቱን አቆመን የሚለው ማለት ነው አሻም ቲቪ ወይም አሻም ቲቪ የምትለው። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን ሎጎ በመጠቀም በየትኛውም ሁነት ኢቨንት፣ በቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙ የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግል መንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን ይላል። እንግዲህ አሁን እዚህ ጋር ነው ቁም ነገሩ። አሻም ቲቪ ኮኢንሲደንስ ነው ወይ እዚህ ጋር ስርጭቱን ማቋረጡ፣ ከዚህ በኋላ አንቀጥልም ማለቱ የጋዜጠኛ ሶፎንያስ ጉዳይ እየተወራበት ባለበት በዚህ ወቅት ማለት ነው። እንግዲህ ጋዜጠኛ ሶፎንያስ ከአሻም ቲቪ ጋር በኮንትራት ውል እየሰራ ነበር። በዜና አንባቢነት በኋላም ደግሞ ሶፊ ሾው የሚል ሾው በማዘጋጀት አብሯቸው እየሰራ እንደነበር ነው የሚታወቀው። ከዛ ከህዳር 30 ቀን ጀምሮ ከሶፊ ጋር ወይንም ከሶፎንያስ ጋር ያለንን ውል አቋርጠናል ብላ አሻም ቲቪ ወይም ብሎ ተናግረው ነበረ ማለት ነው። ከዛ በኋላ አሁን ደግሞ በነጋታው ስርጭት አቁመናል፣ ከዚህ በኋላ የምንቀጥል አይሆንም ብለዋል። ታህሳስ 1 ላይ ማለት ነውና ኮኢንሲደንስ ነው ወይ አጋጣሚ ነው ወይ ምንድነው ከዚህ ጀርባ ያለው ኮንስፓይረሲ የሚለው መታየት አለበት። በተመሳሳይ ሁኔታ ሶፎንያስም ጠፍቶ ከስራው ሲታገድ አሻም ቲቪም ስርጭት ሲያቆም ማለት ነውና አሻም ቲቪ የሚያውቀው ነገር ካለ ስለዚህ ጋዜጠኛ ወጥቶ በይፋ በደንብ ቢናገር መልካም ነው ብዬ አስባለሁ ማለት ነው፣ ቴሌቪዥን ጣቢያውን ከማቋረጥ ባለፈ። ሌላው እንግዲህ ጋዜጠኛ ሶፎንያስን ያጋለጠው ልጅ ፍሬዘር የተባለው ልጅ በሰው ዘንድ በአንዳንድ ሰዎች ዘንድ ጥርጣሬ አሳድሯልና ከመረጃና ከማስረጃ ያለፈ ጥርጣሬ ማለት ነው። ምንድነው? ያው ዩቲዩብ ላይ የሚሰራቸው ሴክሹዋል ኮንተንቶች አሉ እንደምታዩት፣ ወሲብ ነው እና ይሄ እንግዲህ እሱ የሚሰራው ኮንተንት ሊሆን ይችላል እንጂ ልጁ እንዲህ ስለሰራ ግብረ ሰዶማዊ ነው ብለን መፈረጅ በጣም ተገቢ አይደለም። እንዲሁም ልጁ መደነቅ አፕሪሺየት መደረግ ነው ያለበት። እንደዚህ አይነት ሰዎች እንዳይጠፉ አሁን ሚዲያው አናታቸውን ብለው ደንግጠው እንዲጠፉ እንዲሸማቀቁ ነው የሚያደርጋቸውና እኔ በበኩሌ የልጅ አፕሪሺየት ላረግ እፈልጋለሁ። ጎበዝ፣ ጠንክር። አይኖ ፎሎሬም እንደሆንክ አውቃለሁ። ያው አጀማመራችሁ ጥሩ ነበር፣ አጨራረሳችሁ ላይ ተሳሳታችሁ። አጀማመሩ ላይም ስህተት አለው። አንተም በዛ መልኩ ቀርበ ማውራት አይጠበቅብህም። ዋን ብየዋለሁ። መርሃ ግብሩን የመጀመሪያውን የሶፎንያስ ላይ መለስ ብላችሁ ማየት ትችላላችሁ። እና ይህ ልጅ ነገሮችን አጥርቷል። አሁን እኔ ምንም ንክኬ የለኝም፣ ምንም ማቀው ነገር የለም። ሶፎንያስ ነው ቀድሞ መረጃ የላከልኝ። መጨረሻ ላይ እውነት ነው እንዳሰብነው አልሆነልንም፣ ለፖሊስ ነበር ማስያዝ የፈለግነው ምናምን ብሏል። እስቲ አንዳንድ ልጁ ያነሳቸውን ነጥቦች አያይዤ አሳያቸዋለሁ።
የምሰጥህ ወንድማዊ ምክር ቢኖር ግን ኮንተንትህን ለማሻሻል ለማዘመን ሞክር። ጥሩ ስለማይሆን ማለት ነው። በእንደዚህ አይነት አሰራር ከዘለቅ ጥሩ አይሆንም። የምትስበውም ስፕሪት አለ፣ ለሰዎችም የምታስተዋውቀው ሴክሹዋል ስፕሪት አለና በሚያስተምር መልኩ ኮንተንትን ይዘትህን ቀየር አድርገህ መስራት ትችላለህ እና ከዚህ ተነስተው ስለሆነ ሰዎችም አንተ ላይ ጣታቸውን የቀሰሩት የጠቆሙት ማለት ነው እና ይሄ እንዲሁም ለአንተ ትልቅ ትምህርት ነው። ራስህን እንድታሻሽል ጥሩ እድል አግኝተሃል ብዬ ነው ማስበውና ይህን ብታደረግ መልካም ነው። እስቲ ልጁ ያነሳውን አንዳንድ ነጥብ እኔ እንግዲህ ልጁ እንደሚለው ይኸው ሶፎንያስ ዋሲሁን ይላል። የሶፎንያስ ኦፊሻል የቲክቶክ አካውንት 41700 ፎሎወርስ አለው። መጀመሪያ ቀድሞ ሶፎንያስ በኖቬምበር 28 9 ሰዓት ከ7 ፒኤም ማለትም በኢትዮጵያ ከምሽቱ 3 ሰዓት ከ7 ደቂቃ ላይ ደህና ነህ የሚል ሜሴጅ እሱ ነው የላከልኝ፣ እኔ አይደለሁም። ስለዚህ የተዋወቃችሁ እንዴት አወቅከው ምናምን ለሚለው መልስ ነው የሰጠው። በቃ የዚህ ጊዜ ነው ሶፎንያስ ወደ እኔ መጥቶ ደህና ነህ ብሎ የላከልኝ። ከዛ ደህና ነኝ እንዴት ነህ ሶፊ ብሎ ሲልክለት አለሁልህ ብሎ ይመልሳል ሶፊ። ከዛ ሶፊ እንደገና ደግሞ ፈታም በል ይለዋል። ያው ፈታሾ ምናምን የሚል ስላለው ይሄ ልጅ እንዳለው ከሆነ ያው ስለ ሾ ሊያወራኝ አስቦ ነው ምናምን ብዬ ገምቼ ነው ያለው። ግን ሶፎንያስን ወደ አንተ የሳበው አንዱ የምትሰራው ሴክሹዋል ኮንተንት ወይንም ይዘት ነው ማለት ነው እና ይህ ይዘቱ እንዲህ ያለውን እርኩሰት ያመጣብሃል። ይህንንም እንድታውቅ ነው የምነግርህ። ከዛ በኋላ ወደ ቴሌግራም ይሄዳሉ። ያው ሶፎንያስ እንግዲህ ቴሌግራም ሊንክ ላኩልኝ እያለ ሰውን እየጨረሰ ነው ያለው። ኢትዮጵያዊው ፓፍዳዲ ብለነዋል እንግዲህ። ከዛ በኋላ ፍሬ ብሎ ይልክለታል ቴሌግራም ላይ እንደምታዩት። ወዬ ሶፊ ደህና ነህ ብሎ ይልካል ሶፊ። ከዛ በኋላ ይሄኛው ልጅ ደግሞ አለሁልህ ሶፊዬ እንዴት ነህ ብሎ ይልካል። ከዛ በኋላ ሶፎንያስ እዚህ ጋር ነው ጨዋታውን ወይንም እርኩሰቱን የሚጀምረው። አለሁልህ ፍርዬ አይነት ብሎ ልብ ቅርጽ ወይንም ላቭ ኢሞጂ ይልክለታል ማለት ነው። ሀርት ኢሞጂ ይልክለታል ማለት ነው። ከዛ ስራ፣ ቤተሰብ ምናምን ሁሉ ጥሩ ስላገኘው ደግሞ ደስ ብሎኛል ብሎ ልጁ ይልክለታል። እና እዚህ ጋር ግን ልጁ እንዳለ ከሆነ አውቄያለሁ። በቃ የዚህ እርኩሰት አካሄድ ምን ሊመስል እንደሆነ ገምቻለሁ። ምን አይነት ሰው እንደሆነ ጠርጥሬያለሁ። ምክንያቱም የልብ ቅርጽ ስለላከልኝ። ለወንድ ልጅ ያው አይላክም እንደምታውቁት። ሲልኩ ደግሞ እነማን እንደሆኑ ላኪዎቹ ያው ሰዶማዊ እንደሆኑ ይታወቃል ማለት ነው። ከዛ በኋላ ሶፎንያስ መልሶ ምን ይላል? እኔም ደስ ብሎኛል ይላል። ከዛ በኋላ ይሄ ልጅ ደግሞ መልሶ እሺ ሶፊዬ፣ ያው አንተ ባታውቀኝም እኔ ያውቀሃለሁ፣ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብሎ ይልካል። ይሄ ልጅ ስላወቀህማ ነው ሶፎንያስ በምትሰራቸው ኮንተንት ተከታትሎ አጥንቶ ነው ቴክስት የላከልህ። ከዛ በኋላ ሶፎንያስ መልሶ የት ሄድክብኝ ብሎ ያችን ልብ ቅርጽ ይደግማል ማለት ነው። አሁን ልጁ እንዳለው ከሆነ ከዚህ በኋላ በቃ በደንብ ማንነቱን አወቅኩ፣ ሆን ብዬ ነው ያወራሁት ብሏል ማለት ነው ልጁና የወጣውም የስልክ ድምፅ ንግግራቸው ወይንም የድምፅ ቅጂው ሪል መሆኑን እንደምታዩት ስልኩ ላይ ገብቶ ኮል ሪከርዲንግ ያሳያል ማለት ነው። ይኸው እንደምታዩት ሁሉም ነገር ሪል ስለመሆኑ ማለት ነው። አንዳንድ ሰዎች ዝም ብለው ከመሬት ተነስተው እንደዚህ ነው እንደዚህ ጋር ፌክ አለው ምናምን ብለው ለተናገሩት ነው አይ ቲንክ ልጁ መልስ የሚመልሰው እንጂ በዚህን ያህል ርቀትም ልጁ መመለስ አለበት ብዬ አላስብም። ሪል እና ፌክ በዚህ ሰዓት በደንብ መለየት ይቻላል። ድምፁ ኤአይ ነው ወይስ ፌክ ነው የሚለው መለየት ይቻላል። እንደገና ደግሞ ቴክስቱ ኤአይ ነው ወይስ ሪል ነው የሚለው መለየት ይቻላል። አካውንቱ የሱ ነው ወይስ አይደለም የሚለውም እንግዲህ ብዙ ሰዎች ከላኩት መረጃ ተነስተን ያንን ማረጋገጥ እንችላለን። ኦፊሻል የሶፎንያስ ቴሌግራም አካውንት መሆኑን ማለት ነው። ይሄ ልጅ ወይንም አሁን ይሄ ፍሬዘር የተባለው ልጅ ስለ ሶፎንያስ መረጃና ማስረጃውን ከማውጣቱ በፊት ለእኔ ከቀናቶች በፊት ነው መረጃና ማስረጃው የደረሰኝ። መረጃና ማስረጃውን እያጠናከርኩ እውነትና ውሸት የሆነውን እየለየው በነበርኩበት ሰዓት ነው ይሄ ልጅ እንደ ድንገት ስለ ሶፎንያስ መረጃ ያወጣው ማለት ነው። እና አይታችኋል በደይ ሰበን ብዙ ሰዎች መረጃና ማስረጃ ልከው መረጃውን እንዲህ ብሎን ነበር ብለው ከዛ እያስረዱ ራሱ እንደሆነ እየተናገሩ ነበር ማለት ነው። እና በጣም የሚገርም የሚያሳዝን ጊዜ ያለ ነው። ራሱም አሻም ቲቪ እንደምታውቁት እንግዲህ ሁኔታውን አውቆ አምኖ ሶፎንያስም አምኖ
ጸበል ገብቻለሁ ራሴን ለማስተካከል ብሎ ለአሻም ቲቪ ተናግሯል ማለት ነው። እና ጉዳዩ ግልጽ ነበር ማለት ነው። ያው የስልኩንም ድምፅ ስሙ። ሄሎ ካዱ ካዳም ካዱ ካዳም ደህና ነህ? ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰማይልኝ ብራች እንደሰማችሁት ነው። ያው ከራሱ ስልክ ላይ ነው እንግዲህ የድምፅ ሪከርዱን እያሰማ የነበረው ሪል ስለመሆኑ ማለት ነው። እና ያው ይሄ ልጅ በአንደኝነት ያስወቀሰው በቃ የሚሰራው ይዘት ኮንተንት ነው ማለት ነው። ሴክሹዋል ነክ ኮንተንት ነው የሚሰራው። ስለ ወሲብ እና ወሲብ ብቻ ነው የሚሰራው እና ይሄ አስወቅሶታል፣ አስጠርጥሮታል ማለት ነው። እና ለምንስ አላስያዝከውም ከእሱ ጋር የግል ችግር አለብህ ምናምን የተባለውም ለዚህ ነው። ግን መጀመሪያ እሱ ቴክስት እንደላከ ኮል ሪከርዶቹ እውነት እንደሆኑ ያሰቡት ሌላ እንደነበረ ግን እዛ ጋር ሰው ሲሰበሰብ ግርግር ሲፈጠር እንዳሰቡት እንዳልሆነ እና ከአንተ ጋር ያልጨረስኩት ጉዳይ አለኝም ያለው ለፖሊስ ሊያስይዘው አስቦ እንደነበረ ለሕግ ሊያቀርበው አስቦ እንደነበረ ምናምን ነው ማለት ነው። እና እሱን ልጁም ራሱ ተናግሮታል። ያን ነው ቃል በቃል ያለው። እና ብቻ ለኢትዮጵያ ሕዝብ ከዚህ ልጅ ጎን መቆም አለባቸው። ኤርትራውያን በጠቅላላ ክርስቲያኖች ከዚህ ልጅ፣ ሙስሊሞች፣ ፕሮቴስታንት፣ ሁሉም በቃ ከዚህ ልጅ ጎን መቆም አለባችሁ ብዬ ነው ማስበውና ምክንያቱም ይሄ ትልቅ ነገር ነው። እንግዲህ ለጋዜጠኛው የሚጠቅም ነገር ነው። ገባችኋል? ተደብቆ ተደባብቆ ሲሰራ ሲያደርግ የነበረ አሁን ተጋልጦበት ንስሐ ገብቶ የሚወጣበት እንዲሆንለት፣ ጸበል ገብቶ የሚታከምበት የሚፈወስበት የሚድንበት እንዲሆን፣ ሕግ ቦታም ተወስዶ ቅጣቱን የሚቀበልበት እንዲሆን፣ አዲስ ማንነት እንዲፈጠርለት ትልቅ እድል ነው የተፈጠረለት ብዬ ነው የማስበውና ለእናቱም እንግዲህ እግዚአብሔር አቅሙን ይስጣት። ይህንን እርኩሰት የልጇን ስቃይ የልጇን እንዲመሆን የምትቋቋምበትን ማለት ነው። ይብላኝ ለእናቱ ብያለሁ ከመጀመሪያውም ቀን ማለት ነው። ከባድ ነው፣ በጣም ከባድ ነው ለቤተሰቦቹ። ያሳዝናል ይሄ ልጅ እየሆነ ያለው ነገር ማለት ነው። እና የያዕቆብ መልእክት ምዕራፍ 4 ከቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ ከእናንተም ይሸሻል ይላል። ያንን ነው በመረጃና በማስረጃ እያየን ያለ ነው ማለት ነው። እና ወደፊትም የምናይ ይሆናል። መርሃ ግብሩን ሁላችሁም ላይክ አድርጉት። የዴይ7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። መርሃ ግብሩ ለሌሎች እህት ወንድሞች እንዲደርስ ሼር አድርጉላቸው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች እርኩሰት ከተሞላበት አካሄዳቸው ሁላችንንም ኢትዮጵያውያን፣ ኤርትራውያን፣ መላው ዓለም ላይ የምንገኘውን የሰው ልጆች ሁሉ ይጠብቀን ለማለት እፈልጋለሁ። ጹሙ፣ ጸልዩ፣ ስገዱ፣ በንስሐ ተመላለሱ። ሰላም ለእናንተ ይሁን። አበቃን።